እንግዲህ ሽንት በሽንት ቢያረግህም የአረብ ኤሚሬቱ ሰውዬ እንደሚያረግ ያርግህ በለው መሳይ በትክክል ኢንጂነር ሊቃል እውነት ለመናገር የከሸፈ ጥይት ወይም ደግሞ ምንድነው ቀለሃ ብቻ የቀረ ነው እንግዲህ ማስረሻን ይዞ ፋኖን አዳክማለሁ ብሎ አብይ አህመድ የመጣበት ሁኔታ ዝም ብሎ ባዶ ሙከራ ባዶ ምንም ለውጥ የማያመጣ እንደሆነ በግልጽ እየታየ ይገኛል ግን ያው የመጨረሻው ሰዓት ላይ እንደው እድል ካለ እንደው መበታተን መከፋፈል የምንችለው ኃይል ካለ በሚል ነው ሙከራ ያደረጋለው ምክንያቱም ከዛ ተሻግሯል አንተ እንደገለጽከው አሁን አፋድና አፋባህ ወደ አንድ ገብቷል እኮ የመጨረሻው ያንድነቱን ብስራት ሊነግሩን እኮ በዋዜማ ላይ ነው የሚገኙት አሁን እንደም ሌሎችም ካሉ ታነሰዋል ጥንቃቄ የሚያስፈልጋልና ሌሎችም ካሉ እዛ ላይ በጣም ጥንቃቄ የሚያስፈልገው የሆነ መዝረክረክም ካለ እሱን ክፍተቱን የሚደፍኑበት ሁኔታ መኖር አለበት ማስረሻ ሰጠ በመጨረሻው ሰዓት የሱ ሚና ያከተመ የሱ ተልኮ ምንም ዋጋ እንደሌለው ሲረዳ የማይቀረው የአማራ ህዝብ አንድነት ከጫፍ መድረሱን ሲረዳ ነው ሹልክ ብሎ የሄደው ይሄንን በትክክል የምንረዳባቸው ብዙ አጋጣሚዎች ብዙ ማስረጃዎችን ማቅረብ ይቻላል ከዚህ በኋላ ማስረሻ አይደለም ሌላው ትርጉም ያለው ስልጣን በፋኖ ውስጥ ያላቸው እነዘመነ ካሴ ሌሎችም ትልቅ አቅም ያላቸው ግለሰቦች እንኳን ከዚህ ትግል ዞር ቢሉ የአማራ ህዝብ ትግል ላይመለስ እየገሰገሰ ነው ያለው እንኳን አይደለም ማስረሻ ባፋድ ራሱ 6ኛ ነው 7ኛ ደረጃ ላይ ባለ ስልጣን ላይ የተቀመጠ ግለሰብ ይቅርና እላይ አናት ላይ ያሉት ሰዎች ራሱ ሄደው ከአረጋ ከበደ ጋር ቢጨባበጡ እንኳን የአማራ ትግል ላይ ቀለበስ እየሄደ ነው ከመጨረሻው ምዕራፍ ላይ ደርሷል ስለዚህ ይሄንን እያዩ እያጓሩ እየጮሁ እየወጡ ነው ያሉት ባንዳዎችም ተላላኪዎችም ባውን ሰዓት ቦታ የላቸውም ለዚህ ነው በጊዜ ሹልክ ብሎ ወደ እናት ቤቱ የሄደው ማለት ይቻላል ማስረሻ ሰጠኝ ስንጠብቀው ነበር መግለጫ ይሰጣል ብለን ያው የተጠበቀውን ያደረገው ስለዚህ ሁሉን ነገር በልኩ መናገር ያስፈልጋል ሌሎች በማስረጃ ያዝናቸውን ለጊዜው እንተውና አሁን ያሉትን ነገሮች ብቻ እናነሳለን እንደ ወደ አፍሪካ ህብረትና ኢጋድ እንምጣ የኢትዮጵያ ህዝብ እነዚህን ተቋማት እንዴት ነው መመልከት ያለበት እነዚህ ተቋማት ምንድናቸው አንድን ግለሰብ ከአንድ አገዛዝ ጋር ለማስታረቅ ሚና አለን ብለው መግባታቸውና ስማቸው ተጠቅሶ መጠራታቸው እውነት ለመናገር ለአፍሪካ ህዝብ ትልቅ ውርደት ነው የኢትዮጵያ ህዝብ ግን ይሄንን ነገር መዝግቦ መያዝ ያለበት እንደሆነ ነው ማምነው ኢንጂነር ሊቃል እንግዲህ እነዚህ ነገሮች ሁለት ነገር ነው መሳይ ቀደም አንድም ጠቆም አድርገህ ያለፍከው ከዚህ በኋላ የትግሉ ሂደት የት ይገኛል የቀሩና ከሱ ጋር ተልከስከሰው ያሉ አሁንም ዝቃጮች ካሉ ምን ይሆናሉ የሚለው በፋኖ ውስጥ የሚያሳየው ነገር አለ ሁለቱን ነገሮች አብረን ያያቸው አንደኛው ነገር ቀደም እንዳልከው የአማራ ህዝብ ንቅናቄ ነው በዚህ ንቅናቄ ውስጥ አጠቃላይ ህዝብ ብዙ የተነሳበት ስንት ነገር በየመንደሩ አድገው ያላበቁ ወጣቶች የሞቱበት ከ5 እስከ 7 ሚሊዮን ወጣቶች ከትምህርት ቤት የቀሩበት በእያንዳንዱ ትምህርት ቤቶች ከ800 በላይ ትምህርት ቤቶች የተቃጠሉበት ከዛም በኋላ የወታደር ካምፕ የሆኑበት በሺ የሚቆጠሩና በ10 ሺዎች የሚቆጠሩ ሴት እህቶቻችን የተደፈሩበት ንግድና ስራ የጠፋበትና ይሄንን ሁሉ እንቀይራለን ተብሎ 100 ዓመት የተጋገረ ነገር የአማራ ህዝብ ጥርሱን ነክሶ የገባበት አጠቃላይ ህዝባዊ ንቅናቄ እንጂ እንደው አንድ ግለሰብ ወደዚህና ወደዛ ስለሄደ የሚለወጥ ነገር የለም ይሄ ምንም መታወቅ አለበት ሰዎች አንድም ነገር ቢኖር የህልውና ትግል ስለሆነ አንድ ጠብታ የሚያደርግም ሰው ይጠቅማል ምንም ጥያቄ የለውም እንዳልኩ በእያንዳንዱ ቀን የሚከፈል መስዋዕትነት ስላለ ንግድ የለም ስራ የለም አጠቃላይ ገበሬው ማምረት አልቻለም በእያንዳንዱ ቀን የሚደርስብን ውርጅብኝ ማት ነው ይሄንን ለማፋጠን ማንኛውም የሚያደርገውን አስተዋጽኦ እንወዳለን እናከብራለን በዛ ውስጥም የሚሰው ሰዎችን ሁሉ መስዋዕትነት የሚከፍሉ ሰዎች ሁሉ ክብር አለ በዛ ሂደትም ደግሞ መልካም አስተዋጽኦ ላደረጉ ሰዎች ይሾማሉ ይሸለማሉ እናከብራቸዋለን አለቆቻችን መሪዎቻችን ብለን እንቀበላቸዋለን ነገር ግን ይሄንን የህዝብ ትግል ወደዚህና ወደዛ ላለው ካለ ቀደም እንዳልኩ ይሄ ሁሉ ህዝብ አጠቃላይ የገባበትን ነገር በጀጅ እንዲና እንዲያው አወዛውዛለው የሚል ሰው ካለ ስለራሱም ሆነ ስለ ትግሉ ያለዋቂነቱን ነው የሚያሳየው አለዋቂነቱን ነው የሚያሳየው እና በዛ ሂደት ውስጥ የቀሩ ሰዎች ሊኖሩ እንደሚችሉ ምንም ጥያቄ የለውም እየዘረፈ የሚበላ ፋኖ መዋቅር ሲፈጠር
መጨነቁ አይቀርም ምንም አትጠራጠር ማለት ነው በሙስና የተዘፈቀ ሰው ከዚህ በኋላ ተጠያቂነት ስለሚመጣ አንድ መሆንና መልክ ያለው ተጠያቂነት ሲመጣ የማይወድ ነው በሁለት ካራ የሚበላና እዚህም እዛም በያለ የሚረብሽ ሰው አሁን ነገሮቹ ሲጠቡና መልክ ያለው ነገር ተጠያቂነት ሲመጣ መሄዱ የማይቀር ነውና የስልጣን ጥም ያለበትና ያችን የመንደር ስልጣኑን ሰብስቦ ይዞ የነበረ መዋቅር ሲፈጠር የተሻሉ ሰዎች ወደ አመራርነት ሲመጡ ጨንቆት ከዛ ፍትልኮ የሚወጣ እንደሚኖር የታወቀ ነው እነዚህ ሰዎች ሁሉ ግን ቀደም እንዳልኩ እንደነገርኩ የአማራ ህዝብ ትግል ታሪካዊ ሆነ ህዝብ እንደ ህዝብ የተነሳበት ብዙ የነገርኩን መስዋዕትነቶች ሁሉ የሚከፈሉበት ስለሆነ እኔ የግለሰቦች 10ም 5ም 50 100ም እንደው ልንገርህ አይደለም እነዛ ስለሄዱ ምንም የሚለወጥ ነገር እንደሌለ ማወቅ ያስፈልጋል በተረፈ ግን እነዚህን ኢጋድንና የአፍሪካ ህብረትን በተመለከተ ኢትዮጵያ መታመሟን ነው የሚያሳይ መሳይ ኢትዮጵያ ክብር ባለው ሁኔታ ባለች ጊዜ ኢትዮጵያ በኩሩና በባለራዕይ ልጆቿ በተመራች ጊዜ እነዚህ ተቋማት የሚኖራቸውን መልክ እናቀዋለን ማለት ነው እና ኢትዮጵያ በአለም ላይም ሆነ በአፍሪካ በቀጠናውም ትልቅ ቦታ በነበራትና ሌሎችን የምትሸመግል የተጣሉትን የምታስታርቅ ራሷን በኩራትና በክብር አፍሪካን የምትወክል የአፍሪካ ተቋማትንም ሆነ የዓለምን ተቋማት በመመስረት ረገድ ትልቅ ቦታ ያላት ሌሎች ከጭቆናና ከቀይ ግዛት ነፃ እንዲወጡ በደገፈች ጊዜ ያንን መልክ ይኖራታል ደግሞ እንደ አብይ አህመድ ያለ ወላባና ቀጣፊ እርስ በርስ ያጋጨ ለሚኖር ሰው ሲሆን ይሄው እንደምታየው ቀጠናውንም አምሷል አገሩንም በጦርነት አምሷል እነዚህንም ተቋማትን ደግሞ ተራይ መንደር መጫወቻ አድርጓቸዋል ማለት ነው ስለዚህ አሁን የነዚህ ተቋማት መበላሸት ምንን ያሳያል ማለት ነው የኢትዮጵያ ስርዓት መበላሸትን ነው የሚያሳይ ኢትዮጵያ መታመሟን ያሳያል ማለት ነው ስለዚህ ኢትዮጵያ ከህመሟ ስትፈወስ ኢትዮጵያ ባለራዕይና አርቆ አሳቢ እውነተኛ የአፍሪካ ምልክትነቷን ሁሉ የሚያሳይና ትልቅነቷን ክብሯን የሚመልስ ልጆች ወደፊት በሚመጡ ጊዜ የኢትዮጵያ ልጆች ሁሉ የትኛውን ቦታ ላይ ቀና ብለው የሚታዩበት ለአፍሪካ መድን የሚሆኑበት ለአፍሪካውያን ችግሮች ሁሉ መፍትሄ የሚፈልጉበት አስታራቂና ሸምጋይ የምትሆንበት ምልክትነቷም ደግሞ ለሌሎች ነፃነት አራያ በመትሆንበት መንገድ በመትመጣ ጊዜ አፍሪካ ህብረትም ወደ ነበረ ክብሩ ይመለሳል እንደ መስራችነታችን በቀጠናው ድርጅቶችም ሆነ ኢጋድን የመሳሰሉት ነገሮች መልክ ይዘው ይመጣሉ ከጎረቤቶቻችን በንግድና በኢኮኖሚ በጸጥታ በባህል መተሳሰራችንም ይቀጥላልና አብይ እስካለ ድረስ ቀጠናውም ይበላሻል ተቋማትም ይበላሻል የምንለውን የሚያረጋግጥ ነው ቀደም የፕሬዝዳንት ኢሳያስ ንግግር እንደተጠቀስኩል ማለት ነው ስለዚህ የኢትዮጵያ መንግስት መታመም የአፍሪካ ህብረትም የኢጋድም የቀጠናው ሀገሮችም አጠቃላይ ደግሞ ቀጠናውን ወክላ ዓለምንም ሁሉ የሚመለከት ነገር መሆኑን በግልጽ ያሳያል ማለት ነው ኢንጂነር ሊቃል እንደው ቀደም ሲል ያነሳውትን ጥያቄ በደንብ እንድታብራራው ፈልጌ ነው እነዚህ ተቋማት ነገ ከነገ ተጠያቂ የሚሆኑበት ሁኔታ አይኖርም ወይ ምክንያቱም የገቡበት መርህ ከአፍሪካ ህብረት ቻርተር ከኢጋድም የመተዳደሪያ ደንብ አንፃር ይሄ አሁን የገቡበት ሁኔታ ወንጀል እንዳለበት ተጠያቂነት እንዳለበት ፍንትቡ ብሎ የሚያሳይ ነው ምክንያቱም ቀደም ሲል አንተ ተጠቅሰዋል የፕሪቶሪያው ስምምነት በዋትና በአብይ አህመድ አገዛዝ መሃል የተደረገ ነው የታንዛኒያው ስምምነት በኦላና በአብይ አህመድ መሃል የተደረገ ስምምነት ነው እነዚህን ጠላት ናቸው ብሎ የፈረጀንን አካል ግለሰብ አምጥቶ ስምምነት በተደረገ መድረክ ላይ መገኘታቸው ብቻ አይደለም ማወደሳቸውና እንደ ትልቅ ነገር መግለጻቸው ከጀርባ የሆነ ነገር አለ በእርግጠኝነት በገንዘብም በተለያየ መልኩ እጃቸው የገባበት ነገር አለና የኢትዮጵያ ህዝብ እነዚህ ነገ ከነገ ወዲያ ተጠያቂ ማድረግ የለበትም ወይ እነዚህ ሰዎች ወንጀል ነው የሰሩት እውነት ለመናገር የአፍሪካ ህዝብን ነው የካዱት የኢትዮጵያ ህዝብን ነው የካዱትና ምናልባት ወርቅነህ ገበየሁ በኢጋድ ውስጥ ብርጋዴር ጀነራል ኃይሉ ጎንፋ በአፍሪካ ህብረት ውስጥ ቦታ ስለያዙ ለአብይ አህመድ ሰርተዋል አለም እነዚህ ግለሰቦችም ተጠያቂ የሚሆኑበት እንደ ተቋምም የአፍሪካ ህብረትም ኢጋድም በኢትዮጵያ ህዝብ ዘንድ ነገ ከነገ ወዲያ ጥያቄ የሚነሳበት ሁኔታ መፈጠር አለበት በጣም የሚያሳፍሩ ተቋማት ናቸው እውነት ለመናገር በጣም ያሳፍራሉ ነገ ከነገ ወዲያ በዚሁ ከቀጠሉኮ አብይ አህመድ ሲጠራቸው ባልና ሚስትን ሁሉ ለማስታረቅ መምጣታቸው የማይቀር መሆኑን የሚያሳይ ነገር እኮ ነው ያሳዩን ያሉትና እስቲ እዚህ ላይ እንደው በእነዚህ ተቋማት ላይ
ነገ ከነገ ወዲያ ኢትዮጵያ ህዝብ ምን አይነት አቋም መያዝ አለበት? አው እንግዲህ የሰሩት እንዳልኩ የግለሰብ መጫወቻ መሆናቸውን ያሳያል መሳይ። በአጠቃላይ አብይ በወንጀል ከተጠየቀ ከሱ ጋር በተያያዘ ሁኔታ የሚጠየቁ ይኖራሉ። ከዛ በኋላ ደግሞ የአፍሪካ ህብረት እንዲህ ያለው ያልተገባ ነገር ውስጥ በመግባቱና ከፋፋይ በሆነ አጀንዳና ያንድን የፖለቲካ ፍላጎቱን ለማስፈጸም አንድ በህዝብ የተጠላ እና ወንጀለኛ የሆነ ስርዓት እሱን ለማገልገል ብለው በአደባባይ ራሳቸውን ገልጸው ሚዲያ በተሰበሰበበት እንዲህ አይነት በጣም እኔ እንደውኮ ለዓለም አቀፍ ተቋማት ሁሉ ክብር ትልቅ የሆነ የፖለቲካ ክስረት የሚያመጣ ነገር እኮ ነው መሳይ። በቃ በተቋማት የኢትዮጵያ ህዝብ ምንም አይነት እምነት እንዳይኖረው እኮ የሚያረጉ ነገሮች ናቸው እነዚህ ነገሮችና ስለዚህ እነዚህ ተቋማት ሁሉ ወደ ክብራቸው እንዲመለሱ ካስፈለገ ይሄ ሂደት የፖለቲካም ሆነ የህግ የዲፕሎማሲ ውርደት እንደሚቀበል በአግባቡ ስራ በተጨባጭ መሰራት አለበት የሚል እምነት አለኝ። ይሄ የተሰራው ታሪካዊ ነገር በደንብ ሪከርድ ሆኖ ተቀምጦ ያደረሰው የፖለቲካ ኪሳራ ያደረሰው የህግ ኪሳራ ያደረሰውም ደግሞ ወንጀል አጠቃላይ በሚገባው ቋንቋ ተገልጾና ተተንትኖ ይሄንን ውርደት በሚያክም ሁኔታ ተጠያቂነት እስከሚመጣ ድረስ ሁሉም አካላት ግፊት ማድረግ አለባቸው የሚል እምነት አለኝ። በአጠቃላይ አንድን ቡድንና አንድን ግለሰብ አገልጋይ ሆኖ የተቋቋመባቸውን ቻርተሮች ሁሉ ጥሶ በዚህ ደረጃ በሚዲያ በሚገለጽ ሁኔታ እንደ ውስጥ ለውስጥም እኮ ያደርጉት እኮ መሳይ ምንም አልነበርምና በአደባባይ ይሄንን ነገር ሲያደርጉት የአፍሪካ ህብረትን የመሰረቱ አባቶች አጥንታቸው ይጋቸው ከማለት ውጪ ሌላ ምን ትላለ ብለ ነው ለስንት የአፍሪካ አገሮች ነጻነት ምልክት የሆነ ስንት ሽምግልናና የተጣሉ ኃይሎችን ለማስታረቅ አባቶቻችን ሲጠቀሙበት የነበረን ተቋም እና አፍሪካን በራሱ የአፍሪካ ችግሮች በአፍሪካ መፍትሄ ያገኛሉ የሚለውን ትልቅ መፈክር እንዲህ አርገው አዋርደውና አራክሰው ልዩነትን ለሚዘራ መከፋፈልን ስራ ያብሎ ለያዘ ያንኑ ደግሞ የመከፋፈልና የመለያየትን ስራ ያብለው ሲሰሩ ሌላው አካላት ተቋማትና የኢትዮጵያ ድርጅቶች በራሳቸው ችግራቸውን እየፈቱና እየተግባቡ ሲሄዱ እነሱን ለመከፋፈል የሚጠቀምን መንግስት ይዘው እሱን ደግፈው የኢትዮጵያን የፖለቲካ ኃይሎች እርስ በርሳቸው ለማጣላት የሚሆን ፕሮፓጋንዳ በአደባባይ በሚደረግበት መድረክ ውስጥ ዋና አፈራራሚ ሆነውና ያንን ንግግር አጽድቀው ሲገኙ ኢጋድና የአፍሪካ ህብረትን በእውነት የሚያዋርድና ታሪካዊ ጥቁር ጠባሳ በተቋሙ ላይ እንደጣሉ የታወቀ ነገር ነው። ይሄ የሚያስከትለውን የፖለቲካም የዲፕሎማሲም የህግም ተጠያቂነት ወደፊት ቀጥሎ ይመጣል። በእነዚህ ተቋማት ላይ የሚኖረው እምነት ግን ከጊዜ ወደ ጊዜ እየተሸረሸረ መምጣቱንና እጅግ የማይጠቅሙ የግለሰቦች መጠቀሚያ በሙስና የተዘፈቀ ነፃነት የሌለው ህልም የሌላቸው ሰዎች የተከማቹበት ዘመን እንደሆነና አሁን አፍሪካ ህብረትን የሚመሩት ሰዎች ሁሉ በብዙ መንገድ የተዋረዱበትና ምንነታቸውን ያሳየበት ጊዜ ነው ብዬ ነው ማምነው መሳይ። ኢንጂነር ይልቃል እንግዲህ ፋኖ ከአብይ አህመድ አገዛዝ ጋር እንዲደራደር መደራደር አለበት፣ ድርድርን መግፋት የለበትም የሚል በአንዳንድ የዋህ በሆኑ እንደዚሁ ዝም ብሎ ለስላሳው መንገድ በሚያስቡ ድርድር የሁሉ ነገር መጨረሻ የፖለቲካ ጥያቄዎች በርግጥ በድርድር ይፈታሉ ነው። ነገር ግን እንደ አብይ አህመድ አይነት ሙልጭልጭ የሆነ በሴራና በተንኮል ነገሮችን የሚያስብና የሚሰራ ግለሰብ ባለበት ሁኔታ ድርድር የአንድ የፖለቲካ መፍትሄ መጨረሻው እንደማይሆን ለሚረዳ ሰው የፋኖን እርምጃ ከአብይ ጋር አንደራደርም ብለው አቋም ለያዙ ሰዎች ይሄኛው ምን ያስተምራል? አብይ አህመድ አንድ ግለሰብ ያወጣ እየተደራደረ ነገ ከነጎዲያ ምናልባት ድርድር ሊያመጣ የሚችለውን የፖለቲካ መፍትሄ እየገደለው አይደለም ወይ? ምዕራባውያን መንግስታትም ከዚህ ምን ይማራሉ? አጠቃላይ መፍትሄ እንዲገኝ ቅንነት ያለበት በትክክልም ለፖለቲካ መፍትሄ ለፖለቲካ አጠቃላይ የመጨረሻ ድርድር ቁርጠኛ ኃይል እንዳልሆነ የሚያሳይ አይደለም ወይ? የዚህ አካሄድ ብሎ መውሰድ አይቻልም? አብይ አህመድ በርግጥም ዛሬ የማይታመን መቼም ቢሆን ከአብይ አህመድ ጋር ቁጭ ብሎ ለኢትዮጵያ ህዝብ መፍትሄ ለማምጣት እንደማይቻል ያረጋገጠ አጋጣሚ ነው ብሎ መውሰድ አይቻልም ወይ? ሌሎቹ ቁርጣውቋል እኮ መሳይ። አሁን ችግር የሆነብን የኛ እንደውም ችግሩ የኢትዮጵያ ህዝብ በባህሪው መንግስታዊ ህዝብ ነው፣ ጨዋ ህዝብ ነው።
ህግ አክባሪ ህዝብ ነው። ሰላም ፈላጊ ህዝብ ነው። ስምምነትንና መግባባትን የሚፈልግ ህዝብ ነው። አፈንጋጭ ህዝብ አይደለም። ያም በመሆኑ እንደው ምን ችግር የሆነብን አሁንኛ ኢትዮጵያ ውስጥ ያለው ራሱ ሰው ነው። ፈሪ በራሱ ገላጋይ ይሆናል ብሎ አብይን በዚህ ደረጃ ወስላታ መሆኑን አውቆ ከአብይ ጋር ግንኙነት ማድረግም ሆነ ከአብይ ጋር ተነጋግሮ ቀን በሄደ ቁጥር እንግዲህ የሚያዩት ነገር ሁሉ የሚያስረዳው እኔ ለአሜሪካኖች አይደለም ለአውሮፓውያኖች አይደለም እውነቱን ልንገር ወይም ደግሞ አሁን እየመጡ ላሉት ሚድል ፓወርስም አይደለም ለቻይናም ለራሺያም አይደለም ችግር የሆነው እንደውም የራሳችን ህዝብና ነሆለን እንደው በድርድርና በውይይት አንድ ነገር ይመጣል ብሎ የሚያምን ከማህበረሰብ ልቦናችን የሚቀዳ የፖለቲካን ምንነት ካለመረዳትና ጸረ ፖለቲካ የሆነ አመለካከት አለ መሳይ እንደው በእውነት እንደው ይሄ ነገር እንደው አናቆም ነገር ተወስዶ መልእክት መተላለፍ ካለበት እንደውም ለማን ነው ካልክ ለራሳችን ለህዝባችን አብይ ጊዜ በሄደ ቁጥር ምን ያህል ወራዳ እንደሆነ ምን ያህል እንግዲህ አንድን ግለሰብ ብቻ ወስዶ የኢትዮጵያ የመሰረተቻቸውን ተቋማትም ሆነ የቀጠናውን ተቋማት የአፍሪካ ህብረትን ሳይቀር አንድ ግለሰብን ወስዶ ለራሱ እንዲመቸው ብሎ ከገባበት ማጥ ለመውጣት ለስልጣኑ ብቻ የሚያስብ በምንም አይነት ችግርን በደረጃው ለመፍታት ለህዝብ ግንኙነት እንኳን ደንታ የሌለው ሰው መሆኑን ተረድቶ ከአብይ ጋር በሚደረግ ነገር ምንም የሚመጣ ነገር እንደሌለ እንደው የኢትዮጵያ ኃይሎች እንዲረዱት ብቻ ነው ፈልገው ነው መሳይ ይሄ ሚዲያ ላይ ያሉ ይወጡ የሚመጻደቁ ይሄ በምክክር ኮሚሽኑ አንድ ነገር ይመጣል ብለው የሚጃጃሉ እንዲሁም ደግሞ እንደው ኧረ ምንድነው ህዝቡ አለቀኮ ንግድ ጠፋኮ ሌባ በዛኮ እንደው አንድ ነገር ይፈለግሉና የመከራውን መብዛት ያዩ እንደው ዝም ብሎ የሌለ ነገር የሚዋልሉ ሰዎች አሉ እንደዚህ አይነት ነገር በደምና ባጥንትና በስራ በትግል እንጂ የሚመጣ እንዳብይ ያለውን ገለባ በማታለል የሚመጣ ነገር እንደሌለው የፖለቲካ ስርዓት የለውጥ ስርዓት ያመለካከት ለውጥ የሚመጣው በስራ በትግል በደም እንጂ እንዲሁ ዝም ብሎ ከእንዳብይ አይነት ጋር በመጋጋጥ የሚሆን ነገር እንዳልሆነ ህዝባችን እንዲቆርጥ ነው የሚያስፈልገው በተረፈ ግን የቀጠናው ኃይሎችም ተረድተውታል ጎረቤቶቻችን አጠቃላይ የዓለም አቀፍ ተቋማትም የአውሮፓ የሰሞኑን መግለጫዎች ሁሉ መታየው ተረድተውታል ይሄው የትናንትናውንም የማርክ ሩቢዮን ስልክ ልውውጥ አይተህ እነሱም ተረድተውታል ቻይናና ራሺያን በሚገባ የሚያውቁት ሰው ነው አሁን ችግር የሆነብን እንደውም የሚመጣው ከውስ የማይሆን ነገርን እየተመኙ በተስፋ የመኖርና በብኞት መከራን እየተቀበሉ የመኖር ባህል ያለው በህዝባችን ስለሆነ በአብይ ላይ መቁረጥ የሁሉም ሰው ግዴታ መሆኑንና ከአብይ የሚመጣ መፍትሄ እንደሌለ ትናንት ያደረገው ነገር መፍትሄ ነው የአፍሪካ ህብረትንና ኢጋድን እንኳን ጨምሮ አንድን ግለሰብ ይዞ ምን ማድረግ እንደሚችል ምንም የሌለን ነገር ያለ አስመስሎ የሚያወራ ሰው ከእውነት ጋር የተጣላና ችግሩን ጠጋ ብሎ ለማየት መፍትሄ ለመፈለግ የማይመች ሰው እንደሆነ ከጊዜ ወደ ጊዜ ያየመጡ ህዝቡ እንዲቆርጥ ነው ትልቅ መልእክት ማስተላለፍ የምፈልገው እንደው ለህዝቡና አጠቃላይ ለኢትዮጵያ ህዝብና በሚዲያ አካባቢ በፖለቲካ አካባቢ አለን የሚሉ እንደው ከአብይ ጋር እየተጃጃሉ ነገሮች ሁሉ በነፃ ይመጣሉ ብሎ የሚያስብ አቋራጭ የሚፈልገው አመለካከት ከህሊናችን መጥፋት አለበት ብዬ ነው ማስበውና በአብይ ላይ ተስፋ እንደንቆርጥ የማስረሻና የሱ የአፍሪካ ህብረትና የኢጋድ ድራማ ሊያስረዳንና ቁርጥ ሊያሳውቀን ይገባል ነው ምለው መሳይ ኢንጂነር ሊቃል እንደው እዚህ ላይ አንድ ነገር ላንሳና ምናልባት ወደ ዋንጠቃላያችንም እየሄድን እንገኛለን አብይ አህመድ ይሄንን አጋጣሚ እንደ ትኩረት ማስቀየሻ እየተጠቀሙ እስከሆነ ምንም ነገር እንደማይመጣ ይታወቃል አንድ ማስረሻ ሰጠ የሚባል አሁን ስለሄደና ብልጽግናን ስለተቀላቀለ አይደለም በዚህ በተለየ መልኩ ተመልካቾች እንዲረዱት አልፈልግም ምናልባት አሁን ስለሄደ በብሽቀትና በንዴት የምንናገረው አድርገው እንዳይገልጹ እንዳያስቡትም በዚህ አጋጣሚ እንደው አደራ ማለት ያስፈልጋል በፊትም የነበረን አቋም በተለያየ መልኩ ሳንናገረው የነበረ አሁን ግን በይፋ መግለጽ ያለብን ነው ምንም እችን ታክል የሲኒ ማዕበል እንኳን ያህል ቀውስ ለመፍጠር ወይም ደግሞ ችግር መፍጠር የማይችል ሰው እንደሆነ ይታወቃል እዛም የነበረበት ሁኔታ ባለፉት 2 ዓመታት ተኩል እንዴት እንደቆየም የሚታወቅ ጉዳይ ነው ይሄ ምንም ሌላ ማስረጃም እንዲሁ ክርክርም የሚያስፈልገው ጉዳይ አይደለም ግን አብይ አህመድ ይሄን አጋጣሚ እንደ ትኩረት ማስቀየሻ ሀገር ውስጥ አሁን ሁሉ ነገር ከፍቷል የምታየው ነገር ሁሉ ለጆሮ የሚሰቀጥጥ ነገር ነው
የብር የመግዛት አቅሙ በከፍተኛ ደረጃ ወርዷል። ከፍተኛ የኑሮ ውድነት እየተከሰተ ነው ያለው። በየቦታው የሚታየውን ቀውስ እንደው ሚዲያዎች በተለይ በሌላ አቅጣጫ የሚሰራጩ ሚዲያዎች ገልጸው ዘርዝረው የሚችሉት አይደለም። ብዙ ችግሮች አሉ። አብይ አህመድ እንደነዚህ አይነቱን ነገር ማስቀየስ ይፈልጋል። በተለያየ መንገድ እንጭፍጫፊ በሆኑ ጉዳዮች ሚዲያዎች ሶሻል ሚዲያውም እንዲወጠር ነው የሚፈልገው። ሰሞኑን በቲክቶክ ላይ ሲሰራ የነበረውን ዘመቻ የምታውቀው ጉዳይ ነው። መሰገጥና መደደብ እንደ ትልቅ ነገር ተደርጎ የሀገሪቱ ሚዲያዎች የሀገሪቱ አጠቃላይ ምንድነው የኮሙኒኬሽን ነገሮች በሙሉ ታጭቀው ተጨናንቀው የከረሙበትን ጉዳይ ነው በዚህ አጋጣሚ ማንሳት የሚያስፈልገው። አሁን ደግሞ ጭራሽ መሰገጥና መፈመስን እንደ አንድ ትልቅ ክስተትና ስኬት አይተው በመላው ኢትዮጵያ ቱር ለማድረግ ወይም ደግሞ ጉዞ ለማድረግ ትልልቅ አርቲስቶች ሁሉ የተሳተፉበት አንድ ዘመቻ ሊጀመር መሆኑን ነግረውናል። ይሄ ሁሉ ከዋናው ጉዳይ ኢትዮጵያን ካሳመሟት ኢትዮጵያን ከሚያስጨንቋት ነገሮች ህዝቡ ጉዳዩን ትኩረቱን እንዲቀንስ አብይ አህመድ በሰፊው እየሰራ እንዳለ እንገምታለን። የማስረሻ ሰጤም ከዚህ አንጻር መታየት ይገባዋል። ትኩረት ለማስቀየስ ነው። ሀገሪቱ ያለችበትን ህመሞች፣ ቀውሶች፣ ስቃዮች ለማዘናጋት በሌላ አቅጣጫ አብይ አህመድ ነገሮችን ለማድበስበስ እየሄደበት ያለው መስመር መሆኑን በግልጽ መናገር ያስፈልጋልና ከዚህ አንጻር አልታየም ኢንጂነር ይልቃል? አይ እኔ አሁን ስላልካቸው ጉዳዮች እዚህ የቲክቶክ አካውንትም ስለሌለኝ ነገሩንም ስለማላቅ አልተከታተልኩትም አላውቀውም። እና ዓለም ቀልጧል እኮ ኢንጂነር ይልቃል። ቲክቶክም አይደለም በዋናው ሚኒስትሪ ሚዲያዎች በዋናዎቹ ሚዲያዎች ጭምር ነው አንድ መሰገጥ መደደብ ትልቅ ነገር ነው ብሎ የመጣን አንድ ጀብራሬ የሸለመች ሀገር ሆናለች ኢትዮጵያ። ሸልማለች። ያው ይሄ ጉዳይ ትኩረት እንዲሰጠው ተፈልጓል። አሁን ደግሞ እነ ሰራዊት ፍቅሬ ሳይቀሩ ትልልቅ አርቲስቶች የሚባሉ ይሄን ልጅ ይዘው በመላው ኢትዮጵያ ሊዞሩ ነው። ምን አደረገ ብትል ምንም አይደለም፣ ድድብናን ያሳወቀው። መሰገጥ ማለት ምንም አይን አውጥተ የሆነ ነገር ማድረግን ነው። ሌላ ምንም ትርጉም የለውም። እንዲህ አይነት ነገር ላይ እንዲጠመዱ አብይ አህመድ መንገዱን እያመቻቸ ነው። ለምን? ብዙ ቀውሶች ስላሉ ብዙ ቀውሶችን ህዝቡ ኑሮውን ሁሉን ነገሩን በዚህ ነገር እንዲጠመድ እያደረገ ነው ያለውና በእርግጥ ላትከታተል ትችላለህ። ነገር ግን ነገሮች ሁሉ ተበላሽተዋል። በዚህ መልኩ እየሄዱ ነው ያሉት ኢንጂነር ይልቃል። አዎ አይ እንዳልኩ በሶሻል ሚዲያ ውስጥ የራሱ ጥሩ ነገር እንዳለው ሆኖ የራሱም ደግሞ ሌላ ዝም ብሎ ማይረባ ጋርቤጅ የሆነ ነገር ሁሉ የሚተላለፍበት ነገር ነው። የሶሻል ሚዲያ የራሱ መልካም ነገር ይዞት የመጣው ነገር አምባገነንን ለመቆንጠጥ መረጃ በፍጥነት ለመለዋወጥ ለመማማር እና የትኛውን ቦታ የተከሰተን ነገር በአጭር ጊዜ እንድትከታተል ለማወቅም ለፈለገ ሰው ዕውቀት ሁሉ እዛ ቦታ ላይ ይገኛል። በዛ መንገድ አለ። በሌላ ወገን ደግሞ ቅድም እንዳልከው በወቅታዊ ወሬ ሰውን ወዲህና ወዲህ ንፋሱ የሚወስድበት ጊዜ አለ። ዝሮ ይሄኛውን ስፔሲፊክ ጉዳይ እኔ አልተከታተልኩትም። ምንድነው በማላውቀው ነገር ላይ እንዳልዘባርቅ አሁን ለዛ ሌላ ቀን በደንብ እናወራበታለን። እሱን በተመለከተ ስፔሲፊክ ጉዳዩም ማለት ነው። ያም ተባለ ያ ግን መሳይ አሁን አቅጣጫ ማስቀየር ላልከው ነገር ማለት ነው። እኔ በዚህኛው እጅ $200 ወይ $100 ኖት እያሳየህና በዚህኛው ደግሞ ወይ ሳንቲም ወይ $1 እያሳየህ እኔ የትኛውን ልስጥህ ቢልህ ምንድነው ግራ የምትጋባ አይመስለኝም አይደለም። ቀጥታ የሚጠቅምህን በሚገባ በጉልህ $100 ምን ሊገዛ እንደሚችል ወይም 200 ብር ምን ሊገዛ እንደሚችል 1 ብር ምን ሊገዛ እንደሚችል ስለምታቅ 200 ብር እና 1 ብር ልስጥህ ላለ ሰው 200ን ለመምረጥ ምንም ግራ የሚያጋባ ነገር አይመስለኝም ማለት ነው። አሁንም ኢትዮጵያ የምትገኝበት ነገር አብይን 7 ዓመት ሙሉ አይተነው በእያንዳንዱ ቀን ውስጥ እስከ ማስረሻ ድረስ ምን አይነት ሰው እንደሆነ በየቀኑ የምናየው ሰው ሆኗል። ኑሯችን በየቤታችን ይነግረናል። ጸጥታችን ወጥቶ ለመግባት ያለንን ችግር ይነግረናል። የቤት ክራያችን ራሱ ይነግረናል። ልጆቻችን ተምረው 4-5 ልጅ በዲግሪ በማስተሬት ተመርቆ አንድ ስራ የሌለው ሰው ሁሉም ያባቱና ያያቱ ጡረተኛ ሆኖ የሚኖርበት ሀገር እንደሆነ እናውቀዋለን። እና ይሄ በሆነበት ተንቀሳቅሶ መነገድና መስራት አልችል እየተባለ ሁሉም ሰው ተሰብስቦ ጠላ ቤትና በየመንገዱና በየግንዱ ላይ ተቀምጦ የሚውልበት ሀገር ሆኖ ያለ
እንዳልከው ቱሪስት ምንድነው